በአሰቃቂ ሁኔታ ከተገደሉ ቤተሰቦቹ መካከል በፈጣሪ ተአምር ከሞት የተረፈው የ4 ዓመት ብላቴና አሳዛኝ ዕጣ ፈንታ የብዙሃኑን ልብ የሰበረ ሆኗል። ስለ ቤተ ክርስቲያን ግን ሌሎች ሰባኪዎቻችን አያገባችሁ ማለት ነው። ዘማሪዎቻችን ምንም ጸጥ ጭጭ ነው። የደብር አለቆች በቃ ምንም ይሄ ወራዊ ደሞዛችሁ አይቋረጥ፣ ሌላው ነገር አይመለከታችሁ ማለት ነው። ሕግ ባለበት እየገላመጡን፣ ሕግ በሌለበት እየገደሉን ወገኖቼ ይህንን ሁሉ ዋጋ የምንከፍለው ወንጀል ሰርተን አይደለም፣ ወንጌል ሰብከን ነው። ንጹህ ደም ፈሰሰ፣ የአቤል ደም ጮኸ፣ ቃየል በዛ ብሎ መናገር ኃጢአት አይደለም። ከአርሲ ኦርቶዶክሳውያን ግድያ የተረፉ ልጆቻችን ናቸው። ወላጅ አንሆናቸው፣ እህት ወንድም አንሆናቸው። ይህ ጥሪ በመላው ዓለም ለሚገኙ ባለማህተቦች ሁሉ ይድረስ። ብፁዕ አቡነ ይስሐቅ ከአርሲ ኦርቶዶክሳውያን መከራ ለተረፈው ሕፃን ሕክምና የሚውል የ70,000 ብር ድጋፍ በማድረግ አጽናንተው ተመልሰዋል። ሰላም ጤና ይስጥልኝ፣ እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። ወቅታዊ በሆኑ መረጃዎች ተመልሼ መጥቻለሁ። ዛሬ የምንመለከተው በዚህ ቪዲዮ እንግዲህ እጅግ አሳዛኝ ነው የ4 ዓመት ልጅ ከእናቱ ስር የተገኘው እንግዲህ እናቱ ሞታ ከሬሳዋ ስር የተገኘው የ4 ዓመት ልጅ በወላይታ ክርስቲያን ሆስፒታል ይገኛል። በጣም ያሳዝናል። እግሩም እንግዲህ ባሉት መረጃዎች አንድ እግሩ በጣም ከመጎዳቱ የተነሳ ሊቆረጡሉ ይችላል የሚሉ ነገሮች የተሰሙ ነው። እጅግ ምንም ማያቅ አሁን የ4 ዓመት ልጅ ምንም ማያቅ መከራ ደርሶበታል። እንግዲህ አንድ ብፁዕ ሊቀ ጳጳስ ብፁዕ አቡነ ይስሐቅ በእውነት በረከታቸው ይድረሰን። መሬት ላይ የወረደ ጵጵስና፣ መሬት ላይ የወረደ አባትነታቸውን አሳይተዋል። በዚህ ቦታ ተገኝተው ያደረጉትን ነገር የተናገሯቸውን ነገሮች አስቃኛችኋለሁ። በጣም ብዙ ነገሮችን በዚህ ቪዲዮ እንመለከታለን። እስከ መርሃ ግብሩ ፍጻሜ ድረስ አብራችሁን ቆዩ። ቪዲዮውን ላይክ በማድረግ ደግሞ እንግዲህ ነፍሳቸውን ይማርልን፣ እግዚአብሔር ምሕረቱን ይላክልን እያላችሁ ከቻላችሁ ሁላችሁም እግዚአብሔር አምላክ የነሱስ ነፍሳቸው ይማራል፣ ስለ ሃይማኖታቸው ስለሞቱ ሰማዕትነትን ተቀብለዋል። ይብላኝ ለኔና ለእናንተ እግዚአብሔር አምላክ ምሕረትን ይላክልን እያላችሁ ኮሜንት ላይ ጻፉ። እስቲ ከሁሉ አስቀድሞ እንግዲህ አሁን የፊታችን ጥቅምት ታስታውሳላችሁ፣ ከጥቅምት 4 እስከ 11 ድረስ በጠቅላይ ቤተ ክህነት ሪፖርት ሲደረግ ነበር። በየሀገረ ስብከቱ የተሰሩ ስራዎች ምን ያህል ገቢዎች እንደገቡ ማለት ነው። አብዛኛው ስለ ገንዘብ ነው ሲነገር የነበረው። ስለ አርሲ ሀገረ ስብከት ግን የተነገረውን ሪፖርት እስቲ አዳምጡት። በሀገረ ስብከታችን በተወሰኑ ወረዳዎች በማይታወቁ ግለሰቦች በሚፈጸም ጥቃት ምዕመናን ቀያቸውን ጥለው እየተሰደዱና እንዲሁም ሀብት ንብረታቸው የተዘረፉ ሲሆን ባለፉት 4 ተከታታይ ዓመታት በተለይ ለቅድስት ቤተክርስቲያናችን ሁለንተናዊ አስተዋጽኦ ሲያደርጉ የነበሩ ክርስቲያኖች ጥቃት ደርሶባቸዋል። በቅርቡ በሮቤ ወረዳ በተለያየ ጊዜና ቦታ 2 ካህናት በግፍ ቢገደሉም አንደኛውን ገዳይ መንግስት ተከታትሎ እርምጃ የወሰደ ሲሆን ሌሎቹም በሕግ ቁጥጥር ስር የዋሉና ውሳኔ እየጠበቁ ይገኛሉ። እንግዲህ ይሄ የምስራቅ አርሲ ሪፖርት ነው። ምስራቅ አርሲ ላይ ተከታታይ ይህን 4 ዓመታት በተደረገው ጥቃት መሰረት 2 ካህናት ሞቱ ነው እያላለ 2 ካህናት ብቻ ግን አጠቃላይ የሞቱት ግን በዚህ 2 ዓመት ብቻ 115 ሰዎች ናቸው። ማህበረ ቅዱሳንም ዘግቦታል። አሁን ላይ ካደጋው በኋላ ደግሞ ኢዮትሲም ዘግቦታል። ግን የሀገረ ስብከቱ ሊቅ እኚህ ሰው የሀገረ ስብከቱ ተወካይ ሊቀ ጳጳሱን ባሉበት ግን በዚህ 4 ዓመት ብቻ ሞተ እያለ ያለው 2 ካህናት ነው። የምዕመናን ጉዳይ አይጨንቃቸውም፣ ጉዳያቸው አለ። አሁን ጩኸት ሲበረክት፣ አሁን ድብደባውና ግድያው ሲበዛ፣ ወደ ሚዲያም ሲወጣ ምን አሉ? በዚህ 2 ዓመት ብቻ 115 ሰዎች ሞተዋል። 27 ሰዎች የት እንደደረሱ አይታወቅም። ከ36 ቤተክርስቲያን 16ቱ ተዘግተዋል፣ 3ቱ ደግሞ ተዘርፈዋል ብሎ ሪፖርት አወጡ። ለምንድን ነው የሚዋሻው? ቤተክርስቲያን ህዝቦቿ እያለቁባት፣ እየተገደሉባት፣ እየተሞተ እስከ መቼ ድረስ ነው ከቨር የሚደረገው? እስከ መቼ ድረስ ነው የሚዋሻው? እስከ መቼ ድረስ የሚሸፋፈነው? ደግማችሁ ስሙት የሚለው ሌሎቹም በሕግ አንድ ሮቤ ወረዳ በተለያየ ጊዜና ቦታ 2 ካህናት በግፍ ቢገደሉም አንደኛውን ገዳይ መንግስት ተከታትሎ እርምጃ የወሰደ ሲሆን ሌሎቹም በሕግ ቁጥጥር ስር የዋሉና ውሳኔ እየጠበቁ ይገኛሉ። በዚህ አጋጣሚ የክልላችን መንግስትና የዞናችንን አስተዳደር ካህኑን ጨምሮ በተለያዩ ወረዳዎች የሰው ሕይወት ባጠፉና ንብረት ባወደሙ ግለሰቦች ላይ ለወሰደው እርምጃ በዚህ ታላቅ ጉባኤ ፊት በአርሲ ሀገረ ስብከት ስም ምስጋናችንን እናቀርባለን።
ይሁን እንጂ በሀገረ ያጨበጭባሉ። መንግስት ድጋፍ አድርጎላቸው እርምጃ ወሰደ ለሚሉ ያጨበጭባሉ። ይሄ ነው ልዩነቱ። አጨብጫቢ ነው እየበዛ ያለው። ስለሞቱት 100 ሰዎች አልተናገረም። አሁን በዚህ 2 ቀን 3 በዚህ 5 ቀን ብቻ ነው በዚህ ሳምንት ብቻ ነው 27 25 ሰዎች ሞቱት አይደል? ከዛ በፊት የሞቱ 90 ሰዎች አሉ አርሲ ላይ በ2 ዓመት ብቻ። ግን ሪፖርት ሲቀርብ ግን 2 ሰው ነው የሞተው። 90 ሰው የሚያክል ነገር እንደሞተ እንኳን አልቆጠሩት። ሀብት ንብረቱን ተውት። በዚህ 2 ዓመት ውስጥ የሞተው አርሲ ላይ 115 ሰው ነው። በዚህ ሳምንት ብቻ የሞተው 25 ሰው ነው። 25 እንኳን ብንቀንሰው 90 ሰው ሞቷል በዚህ 2 ዓመት ብቻ። በእነሱ ሪፖርት ደግሞ በዚህ 4 ዓመት ብቻ የሞተው 2 ካህን ነው ይላሉ። እንዴት ነው እንደዚህ እየተደፋፈር ነው? ለማን ነው ሪፖርት እየቀረበ ያለው? ቤተክርስቲያን ልጆቿ እየሞቱባት እንደሆነ ካልተነገረ ለማን ነው የሚነገረው ነው? ስብከታችን በዚህ ሁሉ ፈተና ውስጥ ሆኖ የቅዱስ ሲኖዶስ ውሳኔንና የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት መመሪያን ለማስተግበር ከፍተኛ ጥረት በማድረግ ውጤታማ ተግባር ተከናውኗል። እንዲህ ነው የምንሻወረው። እንዲህ ነው በነገራችን ላይ ያው እንደሰማችሁት ነው። ወንድማችን ጸግሽም በጥሩ ነገር ስለገለጸው ምንም ማለት አልፈልግም። ያው የተደረጉ ለምን እንደዚህ መባል እንደተፈለገ አላውቅም። ግን እኛ አሁን የኛ ቤተክርስቲያን ትኩረት እያደረገች ያለችው ድነት ላይ፣ የሰው መዳን ላይ፣ የሰው ላይ አይመስለኝም በራሴ ስረዳው ማለት ነው። አሁን ገንዘብና የኢኮኖሚ እንደዚህ አይነት ይሄን ያህል ገንዘብ አስገቡ፣ ይሄን ያህል ገቢ መጣ፣ ይሄን ያህል ብርና ብር ላይ ትኩረት እያደረግን ነው መሰለኝ። ለዚህ ነው ምዕመናኖቻችን እየተሰደዱና መከራ እየደረሰባቸው ያለው። እንግዲህ ብፁዓን አባቶችን በቻልነው አቅም እየወቀስን በቻልነው አቅም ብፁዓን አባቶቻችን ለምን ዝም አላችሁ ስንል ነበር። ነገር ግን እቺ ቤተክርስቲያን የብፁዓን አባቶች ብቻ ናት ወይ? የሊቃነ ጳጳሳት ብቻ ናት እንዴ እቺ ቤተክርስቲያን? ሌሎቻችንስ ሌሎቹ ሳይመለከታቸው? ስለ ቤተክርስቲያን ግን ሌሎች ሰባኪዎቻችን አያገባችሁ ማለት ነው። ዘማሪዎቻችን ምንም ጸጥ ጭጭ ነው። የደብር አለቆች በቃ ምንም ይሄ ወራዊ ደሞዛችሁ አይቋረጥ፣ ሌላው ነገር አይመለከታችሁ ማለት ነው። የደብር አለቆች፣ ጸሐፊዎች ለሹመት የምትራወጡ በአዲስ አበባ ብቻ ከ300 ምናምን በላይ እንዳለ እንሰማለንና 300 ነው ቁጥሩንም አላውቀውም። ከዛ በላይ መቼ ነው ድምጻችሁን የምታሰሙት? ምዕመኑ ለእናንተም በእናንተም መሞት ማልቀስ መቻል አለበት። ከቅዳሴ መልስ በኋላ አውደ ምሕረት ላይ ልመና የምትለምኑት ምዕመን ነው እያለፈ እየወደቀ ያለው። መቼ ነው ድምፅ የምትሆኑት? ዘማሪዎቻችን በተመቻቸ አውደ ምሕረት ላይ ሰው ሲሰበሰብ ብቻ ነው የምትዘምሩት? እናንተ ስትዘምሩ አብሯቸው የሚዘምረው ምዕመን ነው እያለቀ ያለው። እንሰብከዋለን የምትሉት ምዕመን ነው እየሞተ እያለቀ ያለው። በጣም የመተዛዘብ ጊዜ ላይ ያለ ነው። ከዚህ በፊት ቤተክርስቲያን እንዲህ አይነት ትልቅ ከባድና ከፍ ያለ መከራ ሲገጥማት እውቅናም የተሰጣችሁ እውቀትም የተሰጣችሁ ፓስፖርታችሁ ላይ ቪዛ አስመትታችሁ የተቀመጣችሁ እናውቃችኋለን። ሹልክ ብላችሁ ወደ ውጪ ነበረ የምትሄዱት እኔ አልነበርኩል ለማለት። አሁንም ደግመን እንናገራለን። ክቡራን ተመልካቾቻችን፣ በተለይ በውጭ ያላችሁ ኦርቶዶክሳውያን፣ ከሀገር ውጭ ያላችሁ ኦርቶዶክሳውያን ቤተክርስቲያን በዚህ በመከራ ጊዜ እንዲህ አይነት መከራ በሚያጋጥማት ጊዜ ለአገልግሎት የሚመጡ አገልጋዮችን ቆም ብላችሁ ተመልከቱ። ምን ብለሃል? ሀገር ቤት ላይ ያለ ለቤተ ክርስቲያን ለሀገር ስለ ኢትዮጵያ ምን አድርገሃል በሉት። ፓስፖርት አለው፣ የተመታ ቪዛ አለው፣ እናንተ ጋር መደበቂያ ያደርጋል። ዶላሩን ትሰጡታላችሁ፣ ታሳርፉታላችሁ። ከቤተ ክርስቲያን መከራ ላይ የለም። በመልካሙ ጊዜ ላይ አውደ ምሕረት ላይ ሲራቆት ታዩታላችሁ። ማዕረግ ደቅኖ ምናምን ጨምሮ ዋቴቨር ተዉ። በአገልግሎት ስም ወደ ውጭ የሚወጡ በአገልግሎት ስም ወደ ውጭ የሚወጡ ካሉ እዛ ሆኖ ስለ ቤተ ክርስቲያን ዋጋ ሊከፍሉ ይገባል። ይሄ እውቀት ከቤተ ክርስቲያን ነው፣ እውቅናውም ከቤተ ክርስቲያን ነው። እናንተ የተዋህዶ ልጆችን ባላችሁበት ቦታ ለነዚህ አገልጋዮች መመዥረጥ ፈልጋችሁ አይደለም። አገልጋይ መደገፍ አለበት ብላችሁ ነው። ቤተ ክርስቲያንን ካልደገፉ ግን ለምንድን ነው የምትደግፉት? ዝም ጭጭ። በሀገር ውስጥ ያላችሁ ዘማሪያን፣ ዲያቆናት፣ ካህናት፣ ቆሞሳት፣ ጳጳሳት እንኳን ያው አንናገርም ዝም ስለሆነ። ስለዚህ እነዚህና ሌሎች ነገሮችን ዛሬ በደንብ እንመለከታለን። ከዛ በፊት የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም የአባቶቻችንን መልእክት እንዲሁ የጽርሐ አርያም ሰሚነሽ ኪዳነ ምሕረትን ጥሪም እንደዚሁ ሰምተን ስንመለስ እነዚህን ጉዳዮች በደንብ እንመለከትባቸዋለን። አዎ እቺ ቤተክርስቲያን የብፁዓን የሊቃነ ጳጳሳት ብቻ አይደለችም፣ የኔም የእናንተም የሁሉም ነው። ሁሉም ለዚህ ቤተክርስቲያን ይመለከተዋል። አሁን ቤተክርስቲያኒቷ ንብረትነቷ ለሆነ አካል የሰጠን ይመስለኛል።
ያንን አካል ብቻ እየጠበቅን ለምን ሁላችንም በቃ የዚህ ቤተክርስቲያን ልጆች ነን ይመለከተናል። ሰባኪያኑ ለምን ዝም ትላላችሁ እንዴ? የዞራችሁ ምዕመናኑን ታጽናናላችሁ፣ ተሰብካላችሁ፣ ታስተምራላችሁ አይደል? ዛሬስ ምዕመናኑ በተግባር ለምሳሌ የአርሲ አገረ ስብከት የሚገኙ ምዕመናን እኮ ያደረጉት ዕቅበተ እምነትን ነው በተግባር ያሳዩት። ሃይማኖታቸውን ጠበቁ። ልክ ያኔ ሊቢያ ላይ ስለ ሃይማኖታቸው ሲል አልታረዱም። ዛሬም እነዚህ አካላቶች ስለ ሃይማኖታቸው ሲል ሃይማኖታቸው እንዴት መጠበቅ እንዳለባቸው እናንተ የምታስተምሩትን እነሱ በአካል ነው የተገበሩት። ታዲያ ለዚህ በአካል ለተገበረ በተግባር ለተከበረ እናንተ ጥሬ መጽሐፍ ቅዱሱን ነው የምታስተምሩት። እነዚህ አካላት ግን የመጽሐፍ ቅዱሱን ሕይወት ኖረው አሳይተውናል በዘመናችን ማለት። ታዲያ ለእነዚህ አካላቶች ዝም ይባላል? ዝም ይባላል? አለቆች ዝም ይባላል? አትሊስት ተሰባስበን የሆነ ነገር አድርገን በዚህ ቦታ የሚገኙትን ለማጽናናት ወደ አርሲ መጓዝ አያስፈልግም? አይዟችሁ ኦርቶዶክሳውያን በርቱ፣ ከጎናችሁ ነን። እግዚአብሔር ይህንን መከራ ያሳልፋል። እንጸልይ፣ እንበርታ። መንግስት ጋር ሄደን ህግ አስከብር። ምንድነው እየተደረገ ያለው? በምን እናግዝ? ምን እንስራ? እባክህ ማንም በሃይማኖታቸው እንዳይሞት ጠበቃ ከለላ አድርግ ብለን በክርስቲያናዊ ስነ ምግባር በጨዋነት ማገዝ ባለብን ደረጃ መርዳት ባለብን ደረጃ መርዳት የለብንም? ኦርቶዶክሳውያንንስ ሄደን ሀዘን መድረስ የለብንም? አይዟችሁ በርቱ ብለን ማጽናናት የለብን? ወደ ውጭው ገንዘብ ወዳለበት ብቻ ነው የምንሄደው? እነዚህ ኦርቶዶክሳውያን ጋር የሆነ ነገር ተዘጋጅቶ መሄድ አያስፈልግም ብላችሁ ታስባላችሁ? እስከ መቼ ነው እንደዚህ የምንሆነው? ምንም አላደረግን በሀገራችን። ኦርቶዶክሱ፣ እስላሙ፣ ሌላው ሁሉም እምነት እኮ ተከባብሮ ነው መኖር ያለበት። መገዳደል ምንድን ነው? እኔ ግራ የሚገባኝ ጠላት አልመጣብን እንዴት ሰው እርስ በርሱ ላይ ይጨካከናል? እኔ የክርስትና እምነት ተከታይ በሆን የሙስሊም ቤተሰቦች ላይ እንዴት ይጨክናል? እነሱ እንዴት እኛ ላይ፣ ሌሎቹም እንዴት እርስ በርሳችን ሰዎች ሆነን እርስ በርሳችን እንዴት እንጨካከናል? በአንድ ፍጥረት የተፈጠር አንድ ይሆን ተመሳሳይ መልክ ያለን ተመሳሳይ አንዲት ሀገር ያለን እንዴት ነው ስለ እድገት ስለተለያየ ነገር ማሰብ አቅቶ ነው እርስ በርስ የምንገዳደለው? ምን አይነት መንፈስ ነው የመጣብን? ምን አይነት መከራ፣ ምን አይነት አዚም ነው ላያችን ላይ ያለው? የህፃናት 4 ዓመት ከዛ በታች ያሉ ከ2 ዓመት ጀምሮ ነው እንግዲህ ምን ያውቃሉ እነዚህ ህፃናቶች? እንኳን ለመምታት ለመግደል ለመንካት እንኳን የሚያሳሱ ህፃናቶች። አሁን ይሄ የ4 ዓመቱን ልጅ አሳያችኋለሁ ቪዲዮውን። ቆይ እስቲ ከዛ በፊት ግን በዚህ ዘመን ጳጳስ መሆን ያስፈራኛል ይላሉ ቀሲስ ዲበኩሉ። በየአካባቢው ያላችሁ አህጉረ ስብከቶች አባ ቅዱስ የሚለውን አቁሙና ዞር በል በቃ። ሲሪየስሊ ምንደኛዎች ናችሁ? ቅጥረኞች ናችሁ። የኛ ሞት የኛ መገደል። አንዳንዶች እኮ አጥማቂ ተከትለው እኮ እውቅና ሲሰጡ የሆነ ንግስ አለ ሲባል ግር የሆነ ሚዲያ። በዚህ ዘመን ጳጳስ ያላደረከኝ አመሰግናለሁ ብዬ ጽፌ ነበር አሁን ከደቂቃዎች በፊት። የእውነት በዚህ ዘመን ጳጳስ መሆን በስማም ያሳፍራል። የእውነቴን ነው ያሳፍራል። የእውነቴ አስጠላኝ ሁሉ አሁን ይሄ እንትን እንዲህ ያለ ህይወት በጣም ነው የሚያስጠላው። ለምንድን ነው የመነኮሱት? ለምቾት፣ ለድሎት? አንሞት እኮ ነው አሁን እንግደል እኮ አይደለም። የሌላ ሰው መብት እየጠየቅን አይደለም እኮ። ሰው አንሞት ማለት እንዴት ይፈራል? እና መቆም አለበት፣ በቃ መቆም አለበት። እረኞች እረኛ የማይሆን ከሆኑ እረኛ የመቀየር መብት አለን። ባይዘው እንዴ የመለየት መብት አለን። እኛም ራሳችን መብት አለን ነው። ለማይታዘዙ ራሳቸውን ለሚያሰማሩ ምንደኞች ቆዳችንንም ስጋችንንም በልተው ለማይጠረቁ ሆዳሞች ለምንድን ነው እኛ የምንገዛው? ኖ በቃ ስርዓት ያዙ። ቤተክርስቲያንን ያገልግሉ፣ እውነተኛ ይሁኑ። ልጆቻችን ሞቱብን እኮ ብሎ ማልቀስ ካልቻሉ ምን ሊሆኑ ነው ታዲያ? ሲሆን መገሰጽ እንደነ ቅዱስ ባስልዮስ ንጉሱ ቴዎዶሲዎስን እኮ ቀጥል እኮ ያደረገው እንደዚህ ሲጨፈጭፍ በህዝቡ ላይ መከራ ሲያጸና ምን አደረገ? ከዚህ በኋላ ይህንን ህዝብ መምራት አትችልም፣ ስጋው ደግሞ መቀበል አትችልም።
መቁረብ አትችልም አለው እና ንጉሱ ዝቅ ብሎ ወርዶ ቀኖናውን ተቀብሎ ንስሐውን ገብቶ ቅዱስ ቁርባን ወደ ቅዱስ ቁርባን እንዲቀበል ያደረገው በኋላ ነው። እንዲህ ያሉ ጠንካራ አባቶች ነበሩ ማርያምን እና መፍትሄው የሚገሉን መታዘዝ ማቆም ነው። ለገዳይ እንድንታዘዝ መጽሐፍ ቅዱስ አያዘንም። እውነት መናገር እኔ ይሄ ያላውዱ ፍች ቀኝን ለሚመታ ግራህን ስጥ እባካችሁ አውዱን ይዛችሁ ተርጉሙት። ትርጉም አለው። ምን ማለት ነው ይሄ? ያለ አውዱ የሚሰበክ ስብከት ሁሉ ገደል ነው የሚከተው። ዘመኑን መዋጀት ያስፈልጋል። ስለዚህ አብያተ ክርስቲያናት እየተቃጠሉ ክርስቲያኖች እየጮሁ ባሉበት ዘመን ላይ የምን ለሀገረ ስብከት ፐርሰንት ነው? የምን ፐርሰንት ነው? እነሱ የሚያገኙት ደሞዝ ቁጥር የለውም። የሚያገኙት አበል አናታቸው ላይ ወጣ እኮ በቃ ሻኛ ወጡ። በነገራችን ላይ እኮ ንቀናቸው እኮ ነው እንደምንናገራቸው። ይሄ እኮ በቃ ማለት በቃ ተዋርደው ነው እኮ ባይዘው እንጂ የሚገባው ቦታ ላይ ቢቀመጡ እኮ ልንናገራቸው የሚገቡ አይደሉም። በቃ አዎ አባቶቻችን እንግዲህ እናንተ የመንጋው ጠባቂ እረኛ ስለሆናችሁ ሁሉም ወደ እናንተ አይናችን የሆኑ እረኞች ናችሁ። ቤተክርስቲያኒቷን ትጠብቁ ዘንድ መንጋዋን ትጠብቁ ዘንድ እናንተ ለቤተክርስቲያን ጳጳሳት አድርጎ ነው ሲሾመው በሐዋርያት ሥራ ላይ ያለ። ስለዚህ እናንተ ጠባቂ ከፊት መቅደም ስላለባችሁ ልጆቻችን እያላችሁ ማለት ነው። ያኔ ጥር 14 መንበሩ ተነጋ፣ አንዲት ቤተክርስቲያን ናት፣ አንድ ሲኖዶስ፣ አንድ ፓትርያርክ እያልን የነበረው በዚህ ልክ ስንጮ የነበረው እኮ ቤተክርስቲያኒቷ ተነጋ። ያኔ ስትጮሁ እንደነበራችሁ ዛሬ ኦርቶዶክሳውያኑ ሲነኩ፣ ያኔ አንድነታችሁ ሲታይ የነበረው መንበሩ ሊከፈል ነው፣ ለሁለት ሊከፈል ነው፣ ቤተክርስቲያኒቷ ልትከፈል ነው ተብሎ የተጮሆ እና ያልጮህት ዛሬ ኦርቶዶክሳውያኑ ሲሞቱ በጋራ በአንድ ላይ ለምንድን ነው ማንጮህ? በጋራ በአንድ ላይ ለምንድን ነው ማናለቅስ? በጋራ በአንድ ላይ ጸሎት ማናደርገው ለምንድን ነው? ምህላ ማንይዘው ለምንድን ነው? ይሄንን ክፉ መንፈስ ሊያርቅ የሚችል እግዚአብሔር ብቻ ነው። እንዲህ አይነት መገዳደል፣ እንዲህ አይነት ስቃይ፣ እንዲህ አይነት መከራ፣ እንዲህ አይነት ችግሩ ሊያርቅልን የሚችል እግዚአብሔር ነው። ወደሱ በጋራ እንቅረብ ማለት ለምን አቃታችሁ? ለዚህ ነው። ግን ከዚህ መካከል ደግሞ በጣም ልብን የሚነኩ የሚያስደስቱ ስራዎችን የሰሩ ብፁዓን ሊቃነ ጳጳሳቶች አሉ። እነሱን እስቲ ላስቀኛችሁ። ይሄ በተአምር የተረፈው ልጅ ይሁት በአሰቃቂ ሁኔታ ከተገደሉ ቤተሰቦቹ መካከል በፈጣሪ ተአምር ከሞት የተረፈው የ4 ዓመት ብላቴና አሳዛኝ ዕጣ ፈንታ የብዙሃኑን ልብ የሰበረ ሆኗል። ከጀርባ በምስሉ ላይ የምትመለከቱትና ሰሞኑን በአርሲ ሀገረ ስብከት በኦርቶዶክሳውያን ላይ የተፈጸመውን አሰቃቂ ጭፍጨፋ ተከትሎ በጥቃቱ ከሞተችው እናቱ አስክሬን ስር በተአምር ተርፎ የተገኘው ይህ የ4 ዓመት ብላቴና ምንም እንኳን ሕይወቱ ቢተርፍም እግሩን በጥይት በሳስተው እጁን ደግሞ በገጀራ ቆራርጠውት ስለነበር በአሁኑ ሰዓት በወላይታ ክርስቲያን ሆስፒታል በሕክምና ላይ ይገኛል። እናም በወላይታ ከተማ የምትገኙ ኦርቶዶክሳውያን ይህን ብላቴና ለእናንተ አደራ ሰጥተናልና ከጎኑ ሆናችሁ የሚደረገውን ሁሉ አድርጉለት ሲሉም በርካቶች ለወላይታ ኦርቶዶክሳውያን ጥሪያቸውን አቅርበዋል። ሁላችንም እግዚአብሔር ይማረን በለው። መረጃው ለሌሎች እንዲደርስም ላይክ፣ ሼር እና ሪፖስት እናድርግ። ለቤቱ እንግዳ የሆናችሁ ደግሞ ለፈጣንና ታማኝ መረጃዎች ቤቱ ከአርሲ ኦርቶዶክሳውያን ግድያ የተረፉ ልጆቻችን ናቸው። ወላጅ አንሆናቸው፣ እህት ወንድም አንሆናቸው። ይህ ጥሪ በመላው ዓለም ለሚገኙ ባለማህተቦች ሁሉ ይድረስ። እነዚህ ታዳጊ ልጆች ከዚያ አስከፊ ጭፍጨፋ በተአምራት ለታሪክ ነጋሪነት እግዚአብሔር አምላክ ያስቀረልን ናቸው። ወላጆቻቸውን ተነጥቀዋል። በዚህ ሰዓት የሚገኙት ነፍስ ውጪ ነፍስ ግቢ በሆስፒታል ውስጥ ነው። እነዚህ ህፃናት ተርፈው ድነው ነገ ለታሪክ ነጋሪነታቸው እንዲቆዩና በሃይማኖታቸው እንዲጸኑ እኛ ከጎናቸው ልንሆን ያስፈልጋል፣ ግዴታችንም ነው። ይህንንም ለማሳካት ዛሬ ቅዳሜ ምሽት በኢትዮጵያ ሰዓት አቆጣጠር ከ2 ሰዓት ጀምሮ በጋራ እንገናኛለን። የቅርብ የተወሰኑ ሰዎቻቸውም ተገኝተው ያለውን ሁኔታ ይነግሩናል። ኑ በጋራ ለነዚህ የሰማዕታት ልጆች ለተረፉ ልጆች ወላጅ ቤተሰብ እንሆናቸው። በእውነት በፈጣሪ እርዳታ ነው የተረፈው። እንግዲህ ታያችሁ የተገኘው ከእናቱ ስር ነው። እናቱ ደግሞ ሞታለች፣ ከሬሳው ስር ማለት ነው። እግሩ ተመቷል። አሁን አንድ እግሩ እንግዲህ ሊቆረጥ ነው ሁሉ የሚሉ ነገሮች እየተሰሙ ነው። እንግዲህ በጣም ከፍተኛ ሕክምና ከተገኘ ምናልባት ከተረፈ እንግዲህ ኦርቶዶክሳውያን ብዙ ተባብረዋል። ሰምቻለሁ አንዳንድ ነገሮችን ገቢ ለማሰባሰብ እና የተሻለ ሕክምና የሚያገኝበትን መንገድ ለማድረግ እንግዲህ በዚህ መካከል አንድ ብፁዕ ሊቀ ጳጳስ ብፁዕ አቡነ ይስሐቅ ሄደው ጎብኝተዋል። ብፁዕ አቡነ ይስሐቅ ከአርሲ ኦርቶዶክሳውያን መከራ ለተረፈው ሕፃን ሕክምና የሚውል
የ70 ሺህ ብር ድጋፍ በማድረግ አጽናንተው ተመልሰዋል። ኮፒ ሊንክና ሼር እያደረጋችሁ ተከታተሉ። የወላይታ ሀገረ ስብከት ከአርሲ ኦርቶዶክሳውያን መከራ በታምር ተርፎ በወላይታ ሶዶ ክርስቲያን ሆስፒታል በሕክምና ላይ ለሚገኘው የ4 ዓመት ህፃን የመጀመሪያ ዙር የሕክምና ወጪ በማስፈጸም የሚውል የ70 ሺህ ብር የገንዘብ ድጋፍ ያደረጉ ሲሆን በብፁዕ አቡነ ይስሐቅ የተመራው የወላይታ ሀገረ ስብከት ልዑክ ህፃኑ ወደ ተኛበት ክርስቲያን ሆስፒታል በመጓዝ ቤተሰቡን በማጽናናትና ከዚህ በኋላ እነርሱ ላይ የሚደርሰው ማንኛውንም አይነት ችግር ሀገረ ስብከቱ እንደሚወጣ ጭምር በመግለጽ በማሳሰብ ተመልሷል። የብፁዕ አባታችን ቡራኪያቸው ለሁላችንም ይድረሰን። ንጹህ ደም ፈሰሰ፣ የአቤል ደም ጮኸ። ቃየል በዛ ብሎ መናገር ኃጢአት አይደለም። ፖለቲከኛውም ሃይማኖተኛውም ዝም ካለ ታዲያ ማን ይጩህ? ማን ይጩህ? ለድሃው ለሚፈሰው ደም ማን ይናገር? ሁሉም ፈሪ ሆነ። ሁሉም ፈሪ ሆነ። ወገኖቼ በፍርሃት ቆፈን ተያዘ። ባለስልጣኑም ጸጥ አለ። እውነት ባለስልጣኑ የሚሰበሰው ወገኑ ሳይሞትበት ቀርቶ ነው። ወገኑ ሳይፈናቀልበት ቀርቶ ነው። ግን አይደለም። ለምን? ለመኖር እያለ ያጨበጭባል። ወንድሙ እየሞተበት አልሞተብኝም ይላል። ዘመዱ እየተፈናቀለ አልተፈናቀለም ይላል። ለምን? በፍርሃት ቆፈን ተይዟል። እንደነከለ ቢያሰቃዩኝስ፣ እንደነከለ ጨለማ ቤት ቢጥለኝስ ይላል። ወገኔ ሰው የሚጠላውን አይደለም፣ ሰው የሚጥልህን አይደለም መፍራት ያለብህ፣ እግዚአብሔር እንዳይጥል ፍራ። እህቴ ስለ እውነት ቁሚ። በመስሪያ ቤትም ይሁን በጓደኝነትም ይሁን በአካባቢም ይሁን እውነትን ተናገሪ። ለይምሰል ግን አትኑሪ። ለይምሰል አትኑሪ። ለሆድህ አትደር፣ ለህሊና ህደር። በእውነት ብፁዕ አቡነ ይስሐቅ ቡራኪያቸው ለሁላችንም ይድረሰን። እንዲህ አይነት አባቶችን ነው የምንፈልግ። ቦታው ድረስ በመውረድ አለን ከጎናችሁ በሚመጣባችሁ መከራ ሁሉ በማለት ለመጀመሪያ ጊዜ 70 ሺህ ብር የሕክምና እርዳታ አድርጓል ማለት ነው። እንግዲህ ቤተሰቦቻቸው ይህንን ነገር ለማድረግ አቅም የለም። እናትየው አርፋለች። ብዙ መከራ ፈተና ደርሶባቸዋል። በዚህ መከራ ውስጥ በዚህ ፈተና ውስጥ ደግሞ እኛ አባት በቦታው ተገኝተው ልጆቼን አያለው ብሎ አይተው ለዚህ ልጅ ማሳከም የሚሆን የመጀመሪያ እርዳታ 70 ሺህ ብር አድርገዋል። ነገም ከነገ ወዲያ እንደሚቀጥሉበት ተናግሯል። ሌሎችም ብፁዓን አባቶች አይመለከታችሁ? ሌሎችስ አባቶቻችን፣ ሌሎች ባለሀብቶች፣ ሌሎች ሰባኪያን፣ ሌሎች የደብረ አስተዳደሮች ወደዚህ ቦታ ሄዳችሁ እነዚህ ልጆች አንጎበኝ አናያቸው? የድርሻችንን ማድረግ የለብንም? ማድረግ አለብን። በእውነት እግዚአብሔር ማስተዋሉን ይስጠን። ግን ለእኛ ለኦርቶዶክሳውያን መከራ ስቃይ ብርቃችን ነው እንዴ? አዲስ ነው? እኛ ኦርቶዶክሳውያን ክርስቲያኖች ሞትን እናውቀዋለን፣ ስደትን እናውቀዋለን፣ ጦርነትን እናውቀዋለን፣ ሰማዕትነትን እናውቀዋለን፣ መፈናቀልን እናውቀዋለን። የማናውቀው ነገር የለም። በእኛ አድርጎ ነው የሚያልፈው ይህ ሁሉ ነገር። የቀደመው ስደታችንና መከራችን ሰማዕትነታችን ታውጆብን ነው። መንግስት አውጆት የትናንትኖቹ እነ ዮዲት ጉዲት እነ ግራኝ አህመድ ቤተ ክርስቲያንም አውቃው ሰማዕትነት እንዳያልፋችሁ ብላን ነው የሞት ነው አባቶቻችን የሞቱት ማለት ነው። የትናንትና ነው። ያሁኑ ሞት ልዩ የሚያደርገው ወገኖች በመንፈስ ቅዱስ የተሾሙት አባቶች የተስማሙበት ሞት ነው። የኔና ያንተ ግድያ፣ የኔና ያንተ ባሰቃቂ ሁኔታ መሞት በአባቶች ፊት ተቀባይነት የለውም። እነዛ ሊጠብቁን በመንፈስ ቅዱስ የተሾሙት አባቶች አይገርማችሁም? የጭካኔ ጥግ። መንግስት ፖለቲካው አይነካበት እንጂ አይመለከተው። ስለኛ ሞት ህግ ምናምን አይሰራም በእኛ ፊት። አባቶቻችን ግን እኔ 10 ጊዜ 100 ጊዜ ብናገር ማን ይሰማኛል? እዛ መድረክ ላይ የተቀመጡት አባቶች ግን ድምጻቸውን አውጥተው ቢናገሩ ስንት ሰው ይሰማቸዋል? ድምጻቸውን ሁሉ ነፈጉን። ሞታችን በፊታቸው ተቀባይነት አጣ። ጭራሽ የተሰራ ዜናን ዲሊት አድርጉት አሉ፣ አጥፉት። ከህፃናት እስከ አዛውንት ድረስ ያለምንም የፖለቲካ አመለካከታቸው በማህተባቸው ተገድለው ኦፊሻሊ ዓለም ያወቀውን ጉዳይ ማን እንደሞታ አናውቅም። የአባቶች መልስ ነው ይሄ። አይገርማችሁም? የጭካኔ ጥግ። ቤተ ክርስቲያኒቱን አጥብቀው የሚጠሏት አባቶች እንደተረከቧት ማሳያው ይሄ ነው። ህንጻውን እያልኩ አይደለም፣ አንተን ይጠሉሃል። የምሬ ነው። እንደው አጥብቀው ነው የሚጸየፉን። የምር ማለት ነው። ፋክቱ ይሄ ነው። ሰው እንዴት ለልጆቹ አይራራም?
ሰው እንዴት ወጥቶ አያለቅስም? እንዲህ ሲባል ግን የሚራሩልህ የሚያለቅሱልህ አባት የሉም ማለት አይደለም። ፊት ለፊት እዚህ መድረክ ላይ የተቀመጡት ይህን መልእክት ለማስተላለፍ የተቀመጡት አባቶች ግን የኛ አባቶች አይደሉም። ለዛ ነው ምንም አይመስላቸው፣ ምንም አይመስላቸው። ሆዳቸው አልጎደለም፣ ቤተሰቦቻቸው አልሞቱም። የአባትነት ግብሩ አልገባቸውም፣ የጠባቂነት ግብሩ አልገባቸውም። ምንም አይመስላቸው። ሕፃናት እየሞቱ በአሰቃቂ ሁኔታ በማህተባቸው ምክንያት ያለምንም ፖለቲካ አመለካከታቸው እየተገደሉ እንዴት ሰው ወጥቶ አንዲት መስመር አውጥቶ እንዴት አያነብም? ምን አደረጉ ምዕመናን የሚገደሉት ያለምንም ሁኔታ ያለምንም የፖለቲካ አመለካከታቸው ለምንድነው የሚገደሉት ብሎ እንዴት ሰው አይናገርም? እንዴው ድምጽ እንኳን ይንፈጉን። በእውነት በጣም ነው ማዝነው። እኔ በንጉሥ ፊት ስትቀርቡን ምን እንደምትመልሱ እናንተ ነው የምታውቁት። ጭራሽ የተሰራ ዜና አውርዱት አላችሁ። እንዴው ሰው አይየው እኮ ተባለ። አቤት እግዚኦ፣ አቤት እግዚኦ። ሞታችን በአባቶቻችን ፊት ተቀባይነት አጣ። እንዴት ያለው ጥንቅጥ የሆነ ዘመን ነው። አንተ ኦርቶዶክሳዊ አሁን እኮ በየአጥቢያ ቤተክርስቲያናችሁ ብትደራጁ ራሳችሁን ለመከላከል አባቶች ምናምን ማለቱን ትተን ዝም ብለን ማለት ራሳችሁን ለመጠበቅ ከወንድሞቻችሁ ጋር ብትደራጁ እኮ ይሁሉ ነገር እኮ አይመጣም። ማንን ይገለዋል መጥቶ ዝም ብሎ ከተደራጀ? ተደራጁ እስኪ ራሳችሁን ለመጠበቅ እስኪ ሞክሩ። አሁን እኛ አካባቢ እንደዚህ አይነት ነገር ብዙ የለም። በማህተቡ ምክንያት አንድ ሰው አይገደልም። ማን ነው መጥቶ የሚነካኝ? ሊሞት ነው። ስላልተደራጀን ግን በቃ በተለይ ወደ ኦሮሚያ ክልል ያላችሁ ኦርቶዶክሳውያን ክርስቲያኖች በእውነት እንደው እግዚአብሔር ዋጋችሁን ይክፈላችሁ። ሌላ ምን ይባላል? አይ ወገኖቼ ነፍስ ይማር። ሌላ ምን ይባላል? በጥሩ አማርኛ ነው የገለጸው። መከራው፣ ስደቱ፣ ፈተናው፣ ሞቱ ሁሉም ነገር በእኛ በኩል ነው የሚያልፈው። ስላንተ ቀኑን ሙሉ እንገደላለን፣ ስላንተ ቀኑን ሙሉ እንታረዳለን። አዎ ስለ ክርስቶስ ስንል ክርስትና የፈተና ህይወት ስለሆነ ማለት ግን ባልሆነ መንገድ ሲሆን ያሳዝናል። አዎ እቺ ምድር ለኛ የተመቸች አይደለችም። መሸጋገሪያችን እንደሆነ እናምናለን። ወደ ማያልፈው ዘላለማዊ ደስታ ወዳለበት በሱ በእጁ ወደ ተሰሩ ህንጻዎች ውስጥ እንደምንገባ እናምናለን። በአልጋ በሆነ ህይወት ውስጥም እንደማናልፍ አልጋ በአልጋ በምቾት በድሎት በምድራዊ ድሎት አልፈን እዛ ውስጥም እንደማንገባ እናውቃለን። ፈተና መቀበል መከራ መቀበል ስለ ክርስቶስ እውነተኛ ስለሆነ መከራም እንቀበላለን። ግን መከራው ሲበዛ ችግሩ ሲበዛ ስቃዩስ ባልሆነ መንገድ ሲሆን ፍትሃዊ ባልሆነ መንገድ ሲሆን ያሳዝናል። እግዚአብሔር አምላክ ምሕረቱን ቸርነቱን ይቅርታውን ያምጣልን። በእውነት ለጸሎት በቆማችሁ ጊዜ እቺን ምስኪን ሀገራችሁን አስቧት። እግዚአብሔር ይቅር እንዲለን፣ እግዚአብሔር ማስተዋል እንዲያድለን፣ እግዚአብሔር ጥበብ እንዲያድለን፣ እግዚአብሔር ምሕረቱን እንዲልክልን። እሱ ምሕረት ካላከልን እንደማንድን አውቋል። የእግዚአብሔር ስራና ስራ ብቻ ነው ይሄን እርስ በርስ መገዳደልን ክፉ መንፈስ ከላያችን ሊያርቅልን የሚችለው የእግዚአብሔር ስራ፣ የሱ ቸርነት፣ የሱ ምሕረት ነው። እሱ ደግሞ ስለ እናቱ ስለ ቅድስት ድንግል ማርያም ብሎ ስለ ቅዱሳኑ በገባላቸው ቃል ኪዳን ብሎ እቺን ሀገር ይማረልን እላለሁ። የሞቱ ወገኖቻችን ነፍሳቸውን ይማረልን፣ ያሉትን ሁላችንንም ያጽናን። በሌላ ጊዜ እስካገኛችሁ እጅግ አከብራችኋለሁ። ቸር ቆዩልኝ።